እግዚአብሔር ይስጥሽ። አሜን አባ ካርቲስትሽ አሜን። በጣም ካርቲስትሽ ምንሽ ታሞብሽ ነው? ባለቤቴ ነው ታመመ። እግዚአብሔር ይማርልሽ። አሜን። ገብረ መንፈስ ቅዱስ ይሁንለት። አሜን አባቴ። ያስተካክልልሽ፣ እንዳፎት ያደርግልኝ አባቴ። እግዚአብሔር ይድንልሻል። አታስቢ። በቃ አባባ እሷን አናግሯት። እግዚአብሔር ይማሮት። እሺ ፈልግ እርካቡን ተወንበሩ ላይ ለመቀመጥ ተመኝተ መሞት የተሻለ ክብር አለ። ይህንን ነው እኔ ከቤት የተማርኩት። ትሰሚኛለሽ ማለት ወደ ተሳሳተ አቅጣጫ እየሄድሽ ዳግም ታወራኛለህ አይደል? ድጋሚ ድነ ትላፋኛለህ አይደል? አዎ የገጠመ ማከባድ ጉዳይ ነው። ማለት ብሩክ እንዴት ነው? ኮማ ውስጥ ነው አሉኝ። ማን ነገረ? ማን ይነግረኛል ብለህ ነው መድብል? ጫበችልኝ ደግሞ ዛሬ ስጫወት ነበር፣ ግን አንተ ስለሌለ ዳብሮኝ ነበር። ከአንተ ጋር በሆነ እኮ ደስ እያለኝ ነበር የምጫወተው። አየሻት አይደለም ምሳሌ አባቷን ስታይ እንዴት አንጀት ወይዘሮ ማህሌት እንግዲህ ያሰበችውን ከማድረግ ወደ ኋላ እማትለው ወይዘሮ ማህሌት ዛሬም እንግዲህ እንደተለመደው ብሩክን ለመጨረስና ነገሮችን እንድታፋጥን ካሌብ ሞሲሳ በሰጣት መሰረት እንግዲህ ዛሬ ቀጥታ ሄዳ ሆስፒታል ውስጥ የራሷን ሲስተም ተጠቅማ እንግዲህ መድብል አጋጣሚ ወጣ እንዳለላት የራሷን ሚሽን ተጠቅማ ነገር ቢሾቿን ለማስተካከል እስከ ውስጥ ድረስ ገብታ እንግዲህ ሚሽኗን እየፈጸመች ነው የሚገኘው። በነገራችን ላይ ማለት ከተንኮላ ባሻገር አንዳንድ ነገሮችን የያዘቻቸውን ነገር ወይም ደግሞ ያሰበችበትን ነገር አላማዋ ላይ የምታደርገው ትኩረት አንዳንዴ ሳላድንቅ አላልፍም። ማለት ሚሽ እስከ ጥግ ድረስ ነው። ምንም አትፈራም፣ አታወላውልም። በቃ ራሷን አደጋ ውስጥ ስትከት ራሱ በቃ በሌለ ሪስክ ነው፣ ምንም አይነት ሪስክን ትወስዳለች። በቃ እስከ ጥግ ድረስ ነውና እንግዲህ አይታችኋታል። ባለፈው በዛ በመሰለ መድኃኒት እንትን ብላ እንግዲህ መድብልን ታውቀዋለች ምን ያክል ጀግንነቱን በቃ ኤቭሪቲንግ ታውቀዋለች መድብልን ማለት ነው። አንድ በአንድ ታውቀዋለች። ግን ደግሞ በዛ ልክ እያወቀችው ቢያገኛት እንደማይምራት እንኳን እሱ ቀርቶ አይደለም ማንም ሰው አግኝቶ እንደማይምራት ጥንቅቅ አድርጋ ታውቃለች። ግን ደግሞ የራሷን አላማ ለማሳካት ወደኋላ ምንም አትልም። ለሰከንድም አታቅማማ። በቃ ለሰከንድ ማለት ነው ውድ ቤተሰቦቻችን። እና ይሄ በጣም ይበል የሚያስብላት ነገር ነውና በጣም ነው የምትገረሙት። ምክንያቱም ነገሮችን የምታደርግበት መንገዷ በጣም የተለየ ነው ጋይስ፣ በጣም ማለት ነው። በጣም ነው የሚያስገርማችሁ። በቃ ስለዚህ እኔ አንዳንዴ አደንቃታለሁኝ። በቃ ሰው ማለት ላሰበበት አላማው በቃ እስከ ጥግ ድረስ የሚጓዝ ማለት ነውና በቃ በዛ አጋጣሚ በጣም ነው እኔ ማደንቃት። ምክንያቱም በጣም ጎበዝ ናት። በቃ ሰው ማለት በቃ ላሰበበት አላማ ወደ ኋላ ማለት የለበትም። በቃ በአንዳንድ ነገሮችን እኮ ስናደርግ ሁሉም ነገር 100% ሁሉም ነገር እንደው አንድ በአንድ ሁሉም ነገር ኦኬ ይሆናል ማለት አይደለም። ወይም ደግሞ ሁሉም እያንዳንዱ እርምጃችን ያሰብነው ሁሉ ኦኬ ሆኖ ወይም ደግሞ ይሳካል ማለት አይደለም። አይሳካም። ግን ደግሞ ሪስክን መውሰድ በቃ እስከ ጥግ ድረስ ላሰብነው ነገር ላለምነው አላማችን ምንም አይነት ችግሮች ምንም አይነት ቻሌንጆች በቃ ቢኖሩም እንኳን እነሱን ምን ያክል በምን ያክል መልኩ ለእያንዳንዱ ነገር ምን አይነት ሪስክ መውሰድ እንዳለብን በቃ ለምንም መፍራት መጠራጠር በቃ ከሆነ ይሆናል። አንዳንዴ ነገሮች ምን ይላል ያገሬ ሰው ሲተርት ደፋኝና ጨካኝና ጭስ መውጫ ያጣም አይደለ? ጭስ ምንም ያክል የተደፈነ ቤት ውስጥ ሆናችሁ እሳት ብታቀጣጥሉ ብታጫጭሱ ጭሱ መውጫቱ አይቀርም። ይገርማችሁ በቃ በሆነች እንትን ፈልፍሎ ይወጣል። በቃ ምንም ጥያቄ የለውም። ምንም እናንተ ምንም ያክል እንትን ብትሉ የሚወጣበት አቶ ታፍኖ ቤት ውስጥ የሚቀርበት ምክንያት የለውም። ምናልባት የተወሰነ በፈለገው መልኩ ላይ ወጣ ይችላል፣ ግን ደግሞ በትንሿም ቢሆን ይወጣል።
ምንም ያክል ብታፍኑት ማለት ነው ጋይስ፣ ምንም ያክል እንትን ብትሉት በራሱ ጊዜ ፈልፍሎ በየት ወጣ ብላችሁ በማታስቡት መልኩ ወጣል። ሶ አንዳንዴ ጭካኔ ማለት በቃ ጨክናችሁ ለምታደርጓቸው ነገሮች እስከ ጥግ ድረስ ጭካኔያችሁን ካልተራመዳችሁ ለውጤታማ አትሆኑም። በቃ እና ማለትም እንግዲህ ላሰበችበት አላማዋ ለያዘችው ሁኔታዋ በቃ የምትሄድበት እስከ ጥግ ድረስ የምታደርገው ተጋለዋ እስከ ጥግ ድረስ የምትሄድበት አካሄዷ በጣም ነው የሚያስገርመኝ። አንዳንዴ በቃ ጀግና ናት ትችላለች የምር ማለት ነው። መድብል አሁን እዚህ ጀግና ነው ጎበዝ ነው ምናምን ይሄው ወንድሙን በቃ አልሆነ አደጋ ውስጥ ከተተ። ከወንድም ባሻገር ደግሞ አሁን በቃ ያለበት ሁኔታ በጣም በሚያስጠላ ሄደች። አሁን እሷ ያንን ሂሳቧን ሰራች። ካሌብ ጋር ራሱ ስትሄድ አበጀሽ ነው ያላት። ምክንያቱም እሷ መጀመሪያ ሀሳቧ ካሌብ ጋር ስትሄድ ተቀባይነት ማታገኝ ለራስሽ ጥቅም ብለሽ እንዴት ታደርጊያለሽ ተብሎ የምትባል መስሏት እንጂ ነበረ። ግን አላላትም። ካሌብም ጭካኔዋን እስከ ጥግ ድረስ ስላየ በቃ ኦፍኮርስ ጎበዝ ነሽ ነው ያላት። አስባችሁታል? በቃ ስለዚህ ይሄ ነገር ሲሰጣት ደግሞ ለሷ የሌለ ሞራኗ በቃ ጥቃለ ማለት ነው። ከይሶች በቃ ነው። በጣም የሚገርም ነገር ነው። እንግዲህ በጣም ከባድ ሚሽኖችን ተቀብላት ድረስ ለማስፈጸም የተዘጋጀ ሴት ናት። እንግዲህ ምንም ሳትፈራ ሳትጠረጥር ቅድስቴ ብቻዋ እንዳለችላት ብሩክን ለማፈን ያደረገችውን ጥረት አይታችኋል። የሆነ ሽማግሌ ወይም ደግሞ የሆነ ትልቅ ሰው ሄደ ያን ሰውዬ ያችን ልጅ ካለችበት ወደ ወሰድ ያለችው ማለት ነው። ሶ መጣች ያነሽ ሰውዬው ቅድስቴ ነው ያላት። ቅድስቴን ደግሞ እግዚአብሔር ጠብቅልሽ እያለ ይመርቃታል። ምን አለች ምስኪን የቅድስቴ በይዋህ ልቦና ግን እግዚአብሔር በንጹህ ልቦና ካመነው ያደርጋልና እንግዲህ እግዚአብሔር መቼም ብሩክ እንደማይሞት ተስፋ አለን ጋይስ። የምር በጣም ነው የሚያስጠላው ብሩክን እዚህ ጋር ከሞተ ውብስማ እሺ በቃ ጨዋታው እዚህ ጋር ቆመ ማለት ነው። በአጠቃላይ ምንም አይነት ነገር እኔ በቃ ማለት ድራማውን ራሱ አናየም። እውነት ለመናገር እስኪ ሁላችሁም ሀሳባችሁን ስጡበት። በጣም ነው የሚያስጠላው አይደል ጋይስ? ግዴታ እዚህ ጋር ብሩክ እንደምንም ብሎ መዳን አለበት። አንደኛ እዚህ ጋር ቅድስቴ መንጣት አለባት። ሁለተኛ ደግሞ መድብልም እየተመለሰ ነው። አይታችሁት ከሆነ በቅርብ ርቀት ነው ያለው። ከነገሮች አንጻር እየተገረመ ነበረ። ሲቀጥል እንግዲህ ያ ደግሞ ያኛው ልጅ ታሬ እንግዲህ ከመድብል ጋር ያው አሁንም እንደየሰሩ ነው፣ እንደቀጠለ ነው ሁኔታቸው። ግን ምንም ያክል እየቀጠሉ ቢሆንም ስቲል ያለው ነገር ትንሽ ያስጠላል። ምክንያቱም ካሌብ ማለት እየተከታተላት እንደሆነ ታሬን ሲያውቅ እንግዲህ ደውሎ ለምንድን ነው የምትከታተላት ነው ያለው። ታውቃላችሁ እስከዚህ ድረስ ነው። ለምን ነው የምትከታተላት? ምክንያቱም እሷ የተሰጣት ሚሽን አለ። ስለዚህ አንተም የተሰጠህ ሚሽንህን አስፈጽም፣ እሷም የተሰጣትን። አይ እንደው ፈርቻት ነው ጠርጥሪያት ነው ምናምን ሲል አይመለከትም አለው። ስለዚህ እሷ አሁን መከታተሉ አሪፍ ነበረ። እየተከተላት ነበር፣ ጥሩ ተከትሏት ነበረ። ተከትሏት ቢሆን ካሌብ ባይመልሰው ኖሮ እስከ ሆስፒታል ስትሄድ እንትን ይል ነበር። ከዛ ለመድብ ይደውላል፣ እዛው ትያዝ ነበረ። አሁን እንደዛ አድርጋ ጨረስኩ ብላ ትወጣለች። ግን በእርግጠኝነት እንደሚተርፍ ተስፋለን። ብሩክ ግን ያስጠላል ጋይስ። ዲያ በጣም ኮተቱ በዛ። ድጋሜ ደግሞ ይሄን ያክል እርምጃ ስትወስድ ማለትን በዚህ ልክ ማለት በቃ አስጠላ። ትንሽ ማለት ነው ጋይስ፣ ብዙም ሳይሆን ትንሽ ያስጠላ። እንግዲህ ቢሆነ በተወሰነ መልኩ ቢስተካከል መልካም ነው ብለን እናስባለን ቤተሰቦቻችን። ግን ሁሉም ነገር ባሰብነው አልሄደም። በጣም ነው የሚያስጠላው ውድ ቤተሰቦቻችን። ምክንያቱም በዚህ ልክ መሆን የለበትም ነበረ። እያንዳንዱን ነገር ማስተካከል እንትን ማለት ነበረበት እና ውድ ቤተሰቦቻችን በጣም አስቸጋሪ ሁኔታዎች ናቸው እየተፈጠሩት። ለሁሉም ነገር በጣም ከባድ ነገር ነው። ብቻ ግን ለሁሉም ለእያንዳንዱ ነገር እግዚአብሔር ይመስገን ማለት ነው የምንፈልገው። እና ውድ ቤተሰቦቻችን እንግዲህ በቀጣይ ደግሞ ምን እንዲፈጠር እንደምንችል አይዶኑ ያስጠላል። የሚሆን አንዳንድ ነገሮች የሚደብር ነገር ነው የሚሆነው። ሁሉንም ነገር እንግዲህ በትዕግስት የምናይ ነው የሚሆነው። ቅድስቴ አሁን ላይ ያለችበት ሁኔታ በጣም ከባድ ነው። አሁን ላይ ደግሞ ማለት አሁን እናስባ ድጋሜ ደግሞ ይሄን ነገር ለማድረግ ያሰበችበት ወይም ደግሞ ሄደችበት መንገድ ካሁን በቃ ይሻለዋል፣ ዛሬ የተሻለ ነው ይላሻላል እየተባለ በየሰከንዶቹ ራሳቸውን እያጽናኑ ባለበት ሰዓት ላይ እንግዲህ ሌላ ተጨማሪ ሪስክ ሲፈጠርበት በጣም ነው የሚያስጠላው።
ኢኒዌይስ በጣም ከባድ ነው። እንግዲህ ልቦና ይስጥልን ነው። እንደዚህ አይነት ሰዎችን እግዚአብሔር ይሰውርልን። ወዳጅ መስለው ለማጥቃት በዚህ ልክ ህይወታችሁን፣ ራሳችሁን፣ ትዳራችሁን፣ ደስታችሁን ለመንጠቅ ከሚከሰከሱ ሰዎች እግዚአብሔር ይሰውራችሁ። ከእንደ ማለት አይነት አውሬ ጨካኝ ሰዎች እግዚአብሔር ይሰውራችሁ። እንግዲህ መጀመሪያ የህይወት አጋር ብሎ ያመጣት ብሩክ ሚስቱ እንግዲህ አሁን ደግሞ የእሱን ህይወቱን በቃ ህይወቱን የምትቀማ አውሬ ሆናለች። እንደዚህ አይነት ነገር በጣም ከባድ ነው። አንዳንዴ መልካም ብላችሁ የጀመራችሁት ህይወት እንዳልሆነ ሆኖ ሌላ መስመር ይዞ ይገኛልና ያው እግዚአብሔር ይመስገን ለሁሉም ነገር ማለት ነው የምንፈልገው። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። በያላችሁበት መልካም ጊዜ ወዳችኋለሁ። ባይ